ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ዋና ብለን ያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከፍጻሜያችን አብራችሁን ቆዩ። በሽረሪና ለሞቱ ወጣቶች ተጠያቂው ህወሓት መሆኑን ስምረት ፓርቲ አስታወቀ። ስምረት ፓርቲ በትግራይ ሽረሪናና ራያ አካባቢ በተከሰተው ጦርነት የተጎዳውን የትግራይ ወጣት በተመለከተ ህወሓትን ተጠያቂ አድርጓል። ፓርቲው ነሐሴ 6 ቀን 2018 ዓ.ም ባወጣው መግለጫ በትግራይ የሚንቀሳቀሰው ህወሓት ከህግደፍና ከሌሎች ጸረ ሰላም ኃይሎች ድጋፍ አገኛለሁ በሚል የተሳሳተ ስሌት በሽረሪናና በራያ ጦርነት መክፈቱን ገልጿል። በዚህም በተከሰተው ያጻፋ ምላሽ ህይወታቸውን ላጡ የትግራይ ወጣቶች ህወሓት ተጠያቂ እንዲሆን ፓርቲው ጠይቋል። በተጨማሪም የትግራይ ህዝብና ወጣቶች ለጥቂት ግለሰቦች የስልጣን ፍላጎት ሲባል የጦርነት ሰለባ መሆናቸው እንዲያበቃና ተጠያቂዎችን በህግ እንዲጠየቁ አሳስበዋል። የሀገር መከላከያ ሰራዊት የኢትዮጵያ ግዛታዊ አንድነት፣ ሉዓላዊነት፣ የህዝቧን ደህንነትና ሰላም በአስተማማኝ ሁኔታ በመጠበቅ አለይታ የሆነ ተቋም መሆኑ ተገለጸ። በመደመር መንግስት ሰራዊቱን ዘመኑን የዋጀ ለማድረግ የተካሄደው አጠቃላይ የመዋቅር የሰው ኃይልና የትጥቅ ሪፎርም ተቋሙን ወደ አዲስ የስኬትና የጥንካሬ ማማ ላይ አድርጎታል። የሀገሪቱን ሉዓላዊነትና የድንበር ወሰን ለማስከበር የተጣለበትን ሀገራዊ ኃላፊነት በከፍተኛ ብቃት ለመወጣት ባለፉት ጥቂት ዓመታት ውስጥ በርካታ የሪፎርም ስራዎችን ሲያከናውን መቆየቱ ተገልጿል። በሰላም ማስከበር ስራዎችና ለህዝብ የደህንነት ስጋቶች ፈጣንና ህዝባዊ ወገኝተኝነትን ያረጋገጠ ምላሽ መስጠት የሚያስችል ቁመናን የተላበሰ ሰራዊት መሆኑ ተገልጿል። የመከላከያ ሰራዊቱ በአሁኑ ወቅት በአደረጃጀት፣ በሰው ኃይል ብቃት፣ በቴክኖሎጂና በውጊያ ዝግጁነት ደረጃ አዲስ ምዕራፎችን ተሻግሯል። የኢትዮጵያ መከላከያ ሰራዊት የሀገር ዳር ድንበር እንዲሁም የሰላምና ደህንነት ከማስጠበቅ ባለፈ በአፍሪካ ህብረትና በተባበሩት መንግስታት የሰላም ማስከበር ተልዕኮች ውስጥ ቀዳሚ ድርሻ አለው። የቀጠናውን ፖለቲካና ወታደራዊ ሚዛን በሚጠብቅ መልኩ ጥንካሬን እየገነባ ያለ ተቋም ሲሆን የሀገርን ህልውና ከመጠበቅ ጎን ለጎን ለምስራቅ አፍሪካ ሰላምና መረጋጋት ቁልፍ ሚና መጫወቱን ቀጥሏል። የጽንፈኛው አልሸባብ ቡድን ስጋት ለመቀነስና የሶማሊያ መንግስታዊ ተቋም ለማጠናከር በተደረገው ዘመቻ ከፍተኛ መስዋዕትነት በመክፈል ቀጠናዊ ስጋትን መመከት ረገድ የማይተካ ሚና ተጫውቷል። በተመሳሳይ በሱዳንና በደቡብ ሱዳን መካከል በነበረው ግጭት ወቅት በአብዬ ግዛት ውስጥ በሙሉ የኢትዮጵያ ሰራዊት ያቀፈው የሰላም ማስከበር ኃይል ማሰማራቱ ይታወሳል። በዚህም በሁለቱ ሀገራት መካከል ሊፈጠር የሚችለውን ደም መፍሰስ በማስቀረት ረገድ የነበረው ሚና የዓለም አቀፍ ማህበረሰብ አድናቆትን ያተረፈ መሆኑን በሩዋንዳና በሩዋንዲ በነበሩ የእርስ በርስ ጦርነት ወቅት የዜጎችን ህይወት በመታደግ ረገድ ባከናወነው የሰላም ማስከበር ዘመቻ የሚወደስ ሰራዊት ነው። በአሁኑ ሰዓትም የመከላከያ ሰራዊቱ ድንበር ተሻጋሪ ሽብርተኝነትን፣ የጦር መሳሪያ ዝውውርን በመከላከል ረገድ የጋራ ቀጠናዊ ደህንነትን ለማስጠበቅ ቀን ከሌት በተጠንቀቅ በመቆም በደጀንነት ቀጥሏል። ያልተከፈለባቸው የቤት ውስጥ ስራዎች ላይ የተሰማሩ ወጣቶች ሴቶችን በሙያ ክህሎት የማብቃት ስራ ተጠናክሮ ሊቀጥል እንደሚገባ ተገለጸ። ያልተከፈለባቸው የቤት ውስጥና የእንክብካቤ ስራዎች ላይ የተሰማሩ ወጣቶች ሴቶችን በኢኮኖሚ ለማብቃትና ወደ ስራ ገበያው ለማስገባት የሚደረጉ ጥረቶች ተጠናክረው ሊቀጥሉ እንደሚገባ ተገልጿል። ይህ የተገለጸው ኦክስፋም ኢትዮጵያ ከኢትዮጵያ ዩዝ ፎር ፒስ ኤንድ ዲቨሎፕመንት እና ከለሚኩራ ክፍለ ከተማ የሴቶችና ህጻናት ጽህፈት ቤት ጋር በመተባበር ባከናወኑት የሙያ ስልጠና መርሃ ግብር የተመረቁ ሰልጣኞች በነበሩበት የምረቃ ስነ ስርዓት ላይ ነው። በምረቃው መርሃ ግብር ላይ የተገኙት የሴቶችና ማህበራዊ ጉዳይ ሚኒስቴር የወጣቶች ዘርፍ ዋና ስራ አስኪያጅ አቶ አቤ ኃይለ መስቀል እንደተናገሩት አብዛኞቹ ሴቶች ያልተከፈለባቸው የቤት ውስጥ ስራዎችና መደበኛ ባልሆኑ አነስተኛ ክፍያ ባላቸው ስራዎች ላይ ተሰማርተው የሚገኙ ቢሆንም አስተዋጽኦአቸው ግን ለቤተሰብና ለሀገር ከፍተኛ ነው። በመሆኑ ሚኒስቴር መስሪያ ቤታቸውን ለቤት ውስጥ ሰራተኞች የህግ ጥበቃ፣ ማህበራዊ ዋስትናና ፍትሃዊ የስራ ሁኔታ እንዲፈጠር የሚረዱ አሰራሮችና የስራ ደረጃዎችን እየዘረጋ እንደሚገኝ ገልጿል። በለሚኩራ ክፍለ ከተማ የሴቶች ተሳታፊነትና ተጠቃሚነት ቡድን መሪ ወይዘሮ ኑሪያ ጀማል በበኩላቸው በርካታ ወጣት ሴቶች በየቤቱ ተጠግተው ያለምንም ክፍያ ጉልበታቸውንና ጊዜያቸውን ሲያባክኑ መቆየታቸውን ጠቁመው ይህ ፕሮጀክት በእነዚህ ሴቶች ህይወት ላይ አዎንታዊ ለውጥ ማምጣቱንና ፕሮግራሙ ተስፋፍቶ ሊቀጥል እንደሚገባ አስገንዝበዋል። የዊኬር
ፕሮጀክት አካል በሆነው በዚህ የክህሎት ማበልጸጊያ መርሃ ግብር የተመረቁት ወጣት ሴቶች በፋሽን ዲዛይን፣ በልብስ ስፌትና በፀጉር ሙያ ስልጠና የወሰዱ ሲሆኑ ይህም የራሳቸው ስራ እንዲፈጥሩና በራሳቸው እንዲተማመኑ ትልቅ እድል እንዲከፈላቸው ተገልጿል። ይህም የራሳቸውን ስራ እንዲፈጥሩና በራሳቸው እንዲተማመኑ ትልቅ እድል እንደሚከፍትላቸው ተገልጿል። ኦክስፋም ኢትዮጵያ ይህንን የዊኬር ፕሮጀክት በኢትዮጵያ ብቻ ሳይሆን እንደ ኬንያ፣ ኡጋንዳ፣ ዚምባብዌና ናይጄሪያ ባሉ ሌሎች የአፍሪካ ሀገራትም ተግባራዊ በማድረግ ላይ እንደሚገኝ ከቀረበው ሪፖርት ለማወቅ ተችሏል። አዲስ አበባ የምክር ሂደቱ ስጋት እንዳደረሰባቸው 3 የፖለቲካ ፓርቲዎች አስታወቁ። አዲስ አበባ ውስጥ በተያዘው ሀገራዊ ምክክር የሚሳተፉ 3 የፖለቲካ ፓርቲዎች በምክክር ሂደቱ ቅሬታ፣ በጥርጣሬና ስጋት እንደተሰማቸው አስታውቀዋል። እናት ፓርቲ፣ የነጻነት እኩልነት ፓርቲና የአማራ ብሔራዊ ንቅናቄ በየፊናቸው ባወጡት መግለጫዎችና ደብዳቤ እንዳሉት ምክክሩ እንዲሳካ ሂደቱ ሊታረም ይገባል ብለዋል። እናት ፓርቲና የነጻነትና እኩልነት ፓርቲ ቅሬታና ማሳሰቢያቸውን በየፊናቸው ባወጡት መግለጫ ሲያስታውቁ የአማራ ብሔራዊ ንቅናቄ በምክክር ሂደቱ ላይ ያለውን ቅሬታ ለምክክር ኮሚሽን ለ3ኛ ጊዜ በጻፈው ደብዳቤ መግለጹን አስታውቋል። እናት ፓርቲ በመግለጫው የምንመካከረው አዲስ የእርስ በርስ ጦርነት ለማዋለድ አይደለም ሲል ሂደቱ ላይ ከፍተኛ ስጋት እንዳለው ገልጿል። በምክክር ሂደቱ የአዲስ አበባ ከተማን ለአንድ ቡድን ለማስረከብና አዲስ የጸብ ግንባር ለመቀስቀስ ጥረት እንዳለ መታዘባቸውን የፓርቲው ፕሬዝዳንት ዶክተር ሰይፈ ስላሴ አያሌው ገልጸዋል። ነጻነትና እኩልነት ፓርቲ ባወጣው መግለጫ ደግሞ ሀገራዊ ምክክር እንዲሳካ ሁሉም የበኩሉን ያበክርን የሚል ጥሪ አድርጓል። የፓርቲው መግለጫ አክሎም የምክር ሂደቱን ውጤታማ ለማድረግ የአንድ ወገን ፍላጎት በሌሎች ላይ ለመጫን ከሚደረግ ሙከራ መራቅ፣ በቀጥታም ሆነ በተዘዋዋሪ በምክክር ሂደቱ ላይ አዎንታዊ ተጽዕኖ ከሚያደርጉ አፍራሽ ተግባራት መቆጠብ ያስፈልጋል በማለት አሳስበዋል። በግብጽ የጭነት መርከብ ላይ ሁቲዎች በባብ አል ወደብ ላይ በተፈጸሙት አዲስ ጥቃት 6 ሰዎች ሲገደሉ ሌሎቹ 10 ቆሰሉ። በኢራን የሚደግፉት የየመን ሁቲ ኃይሎች ባብ ኤል መደብን በማቋረጥ ላይ በነበረችውና ቲሃማ በተሰኘው የግብጽ የጭነት መርከብ ላይ በማቲስቲካ ሚሳኤሎች ባካሄዱት ጥቃት 6 ሰዎች ሲገደሉ ሌሎች 10 መቁሰላቸውን የየመን መንግስት አስታውቋል። ማክሰኞ ነሐሴ 5 ቀን 2018 ዓ.ም በታንዛኒያ የተመዘገበች መርከብ በ3 ሚሳኤሎች ተመታለች። በጥቃቱ 3 ፓኪስታናውያንና 1 ኢንዶኔዥያውያኑ በአጠቃላይ 4 ሰራተኞች መገደላቸው ተገልጿል። ጥቃቱ ከፍተኛ የእሳት አደጋ ማስከተሉም ተመዝግቧል። በታጣቂዎች የተወነጨፈው ሁለተኛው ሚሳኤል የነፍስ አድን ስራ እየተከናወነ በነበረበት ወቅት መሆኑና በጥቃቱ የ2 ሰዎች ህይወት ማለፉ ተገልጿል። በሱዳን የፈጥኖ ድራሽ ኃይል ማጥቃት 4000 ያህል የትህነግ ታጣቂዎች መደምሰሳቸው ተገለጸ። በሱዳን መከላከያ ሰራዊትና በፈጥኖ ድራሽ ኃይል መካከል እየተካሄደ ያለው ደም አፍሳሹ የውስጥ ጦርነት እጅግ በከፋ ሁኔታ በቀጠለበት በዚህ ወቅት የትግራይ ህዝብ ነጻ አውጪ ግንባር ታጣቂዎችን በጎረቤት ሀገር ጦርነት ውስጥ በማሰለፍ አሰቃቂ የሰው ህይወት እልቂትና ሰብአዊ ቀውስ እያደረሰ እንደሚገኝ ከስፍራው የሚወጡ ዘገባዎች አመለከቱ። ከቀጠናው ለሪፖርተር የደረሱ መረጃዎች እንደሚያስረዱት በማይመለከታቸው የሱዳን የውስጥ ጦርነት ውስጥ በፖለቲካና ቁሳቁሳዊ ስምምነት እንዲሰለፉ የተደረጉ በርካታ የትግራይ ወጣቶች በግንባር ቀጠናዎች ላይ ከፍተኛ የሰው ህይወትና የአካል ጉዳት አስተናግደዋል። የኩምሩክ ስትራቴጂካዊ ቀጠናና የቀጠናው ወታደራዊ እንቅስቃሴም ቀደም ሲል በትህነግ ታጣቂዎች ድጋፍ በሱዳን መከላከያ ኃይል ተይዛ የነበረች ስትራቴጂካዊ የኩምሩክ ቀጠና በፈጥኖ ድራሽ ኃይል ጥምረት በተሰነዘረባት በርታ ያለ የመልሶ ማጥቃት እርምጃ ሙሉ በሙሉ በአርኤስኤፍ ቁጥጥር ስር ውላለች። ባለፉት 4 ተከታታይ ቀናት በነበረው አሰቃቂ ውጊያ ብቻ ወደ 4000 የሚጠጉ የትህነግ ታጣቂዎች መገደላቸውን መቁሰላቸውንና ሙሉ በሙሉ ከጥቅም ውጭ መሆናቸውን የደረሱን አስተማማኝ ምንጮች አረጋግጠዋል። ይህ ሁሉ እልቂትና ውድመት በወጣቶች ላይ እየደረሰ ባለበት ሁኔታ ትህነግ ተጨማሪ አዲስ ታጣቂዎችን ወደ ሱዳን የግንባር ቀጠናዎች ለማሰለፍ ዝግጅት እያደረገ መሆኑ ተጠቅሷል። የህፃናት መልመላና የቪዲዮ ምስክሮች ከጦርነት ቀጠና እየወጡ ያሉ ተንቀሳቃሽ ምስሎችና የአይን እይታ መረጃዎች እንደሚያመለክቱት ትህነግ እድሜያቸው ለወታደራዊ አገልግሎት ያልደረሱ ህጻናትን ጭምር ለሱዳን ጦርነት አሳልፎ ሰጥቷል። በቅርቡ ይፋ የሆነ ተንቀሳቃሽ ምስል እንደሚያሳየው በትህነግ አማካኝነት ወደ ሱዳን ውጊያ ተልኮ በአርኤስኤፍ ኃይሎች እጅ ወደቀው እድሜው እጅግ ልጅ የሆነ የትግራይ ህፃን ማርኮች መካከል ይገኝበታል። ድርጊቱ ህጻናትን ለጦርነት ማሰለፍ ከሚከለክሉ ዓለም አቀፍ ህጎች የጣሰና ወጣቶችን ለፖለቲካዊ ጥቅም ማስዋል እንደሆነ ወቀሳዎች አስከትለዋል። ቀጠናዊና ሰብአዊ ስጋቶች የፖለቲካ የሰላም ተንታኞች እንደሚሉት
በማይመለከታቸው የሱዳን የውስጥ ጦርነት ውስጥ የትግራይ ወጣቶችና ህጻናትን አሳልፎ መስጠት የትግራይን አቋም በከንቱ የሚያስጨርስና ሰብአዊ ቀውስን የሚያፋጥን ከመሆኑም በላይ የቀጠናውን አለመረጋጋት በማባባስ እንደሚችል ስጋታቸውን ገልጸዋል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።